ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ወዲያ ሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 31 በዛሬ ክፍል የምንማማርበት ርዕሳችን ሪቪኬሽንስ 4.5 ነው። መጽሐፋችሁ ላይ እንደምታዩት እነዚህ ጥያቄዎች ገጽ 46 እና ገጽ 47 ላይ 147 ላይ የሚገኙ ጥያቄዎች አሉ። እነዚህ ጥያቄዎች በክፍል 1 እና በክፍል 2 ከፋፍለን እንሰራቸዋለን ማለት ነው። ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። The first question number 1, a ball is thrown straight up into the air. Where will it attain its minimum kinetic energy? የመጀመሪያው ጥያቄ ነው። At what position is the gravitational potential energy of the ball earth system is maximum? ሁለተኛው ደግሞ ምን ያህል የትኛው ምን ፖዚሽን ላይ ነው ግራቪቴሽናል ፖቴንሻል ኤነርጂ ማክሲመም የሚመጣው ነው። ይሄ ጥያቄ አንድ ኳስ ወደ ላይ ስሮውን ብንወረውረው ማክሲመም እና ሚኒመም ኢነርጂ የሚፈጠርባቸው የትኛው ቦታ ላይ ነው ነው። ማክሲመም ስንል የተጠየቅነው ግራቪቴሽናል ፖቴንሻል ኤነርጂ ነው። ማክሲመም ግራቪቴሽናል ፖቴንሻል ኤነርጂ እና ሚኒመም ካይኔቲክ ኤነርጂ የሚፈጠረው አይዘር ቶፕ ላይ ነው ወይንም ቦተም ላይ ነው። ኦኬ እነዚህ ነገሮች ማክሲመም ኦር ሚኒመም የምንለው አንድን ኳስ ማክሲመም ወደ ላይ ከወረወር ነው ወይንም ደግሞ ወደ መሬት ወርወረ ነው መሬት ላይ ስትራይክ ሲያደርግ ማክሲመም እና ሚኒመሙን እናገኛለን። የትኛው ኢነርጂ ነው ማክሲመም የሚሆነው ኦን ዘ ቶፕ ነው ወይንስ ቦተም ላይ ነው የሚለውንም ቼክ እናደርጋለን። where will it attains minimum kinetic energy ይላል። ካይኔቲክ ኢነርጂ ኦልዌይስ በእንቅስቃሴ አማካኝነት የሚፈጠር ኢነርጂ ነው። የኳሱን እንቅስቃሴ አይተን ሚኒመም ካይኔቲክ ኢነርጂ የሚፈጠረው ስፒዱ 0 ሲሆን ነው። ስፒድ የሚጨምረው ወደ ላይ ሲወረወር ኦን ዘ ቶፕ ላይ ነው ወይንስ ወደ ታች ሲመጣ ኦን ዘ ቦተም ሰርፌስ ላይ ነው የሚለውን ቼክ እናደርጋለን። ሌላው ደግሞ ግራቪቴሽናል ፖቴንሻል ኤነርጂ ነው። ግራቪቴሽናል ፖቴንሻል ኤነርጂ ደግሞ ዲፔንድስ ኦን ዘ ፖዚሽን አይደል? አንደኛው ፖዚሽን ነው። ፖዚሽን ማለት ልኬት ነው። ለምሳሌ ቨርቲካል ዲስፕሌስመንቱ ማለት ነው። ከመሬት ማንኛውም ኦብጀክት ከስበት ኃይል ተቃራኒ የስበት ኃይል ወደ ታች ነው። ነገር ግን ከስበት ኃይል ተቃራኒ ኢሊቬትድ ባረግነው ቁጥር ወደ ላይ ከፍ ባረግነው ቁጥር ፖዚሽን ወይንም ዲስፕሌስ እያደረገ ይመጣል። ዲስፕሌስመንቱ ወይንም ቨርቲካል ሃይቱ እየጨመረ ሲሄድ ግራቪቴሽናል ፖቴንሻል ኤነርጂውም ይጨምራል። ስለዚህ ማክሲመም ግራቪቴሽናል ፖቴንሻል ኤነርጂ አንድን ኳስ ከወረወር ነው በኋላ ማክሲመም ግራቪቴሽናል ፖቴንሻል ኤነርጂ የምናገኘው የት ፖዚሽን ላይ ነው የት ቦታ ላይ ነው የሚለው መልሳችን የሚሆነው ዘ ሚኒመም ካይኔቲክ ኤነርጂ የሚፈጠረው at the highest point of its trajectory the ball momentarily comes to rest. at rest ሆነ ማለት ቬሎሲቲው ፋይናሊ 0 ሆነ ማለት ነው። the kinetic energy is minimized here. the kinetic energy is 0 ያ ማለት ነው ኳሱን ቨርቲካሊ ስሮ ነው ያደረግነው ወደ ላይ ነው የወረወር ነው። ስንወረውረው ፍጥነቱ ምን እየሆነ ነው የሚሄደው? እየቀነሰ ሄደና ሳም ፖይንት ላይ የሆነ ቦታ ላይ ማክሲመም ሃይት ኢኒሻሊ ከሰጠነው ስፒድ ሲያልቅ ማክሲመም ሃይት ብለን የምንጠራው ከዛ በኋላ ወደ ላይ መውጣት ሲያቅተው ያ ማክሲመም ሃይት ይባላል። እዛ ቦታ ላይ ፍጥነት 0 ይሆናል። ካይኔቲክ ኤነርጂ ምን ይሆናል ማለት ነው? 0 ይመጣል። ያ ቫልዩ ምንድነው የሚሆነው? ካይኔቲክ ኤነርጂ 0 የሚመጣበት ቦታ ላይ ሚኒመም ካይኔቲክ ኤነርጂ ይባላል ማለት ነው። ኦኬ ካይኔቲክ ኤነርጂ ኔጌቲቭ መምጣት አይችልም። ነገር ግን ካይኔቲክ ኤነርጂ 0 መምጣት ይችላል። ስለዚህ ኳሱን ወደ ላይ ስትሬት ቨርቲካሊ አፕ ስንወረውረው at the maximum height or at the maximum point of the trajectory or የኦብጀክቱ እንቅስቃሴ ማክሲመም ፖይንት ላይ ካይኔቲክ ኤነርጂው ሚኒመም ይሆናል ማለት ነው። ሌላኛው ደግሞ ማክሲመም ግራቪቴሽናል ፖቴንሻል ኤነርጂ የሚፈጠረው GPE የምንለው the gravitational potential energy is maximized at the highest point. እዛ ቦታ ላይ ደግሞ ከመሬት ያለው ርቀት ወደ ላይ ስለተወረወረ ኳሱ the highest point የምንለው or maximum height ላይ gravitational potential energy maximized ይሆናል because potential energy or gravitational potential energy depends on position ወይንም height ነው። height ሲጨምር gravitational potential energy ይጨምራል። at the maximum height gravitational potential energy አብሮ ምን ይሆናል? ማክሲመም ይሆናል ማለት ነው። በደንብ ግልጽ እንዲሆንላችሁ ለምሳሌ ይሄ ህፃን ልጅ ኳሱን ወደ ላይ ወረወረው። ሲወረወረው ኳሱ እዚህ ጋር ነበረ እንበል እዚህ ጋር ነበረ
ኳሱን ሲወረውረው ቨርቲካሊ አፕ ነው ሙቪ ያደረገው ኳሱ። ልክ ኳሱ ወደ ላይ በሚሄድበት ሰዓት ፍጥነቱ እየጨመረው ነው ወይስ እየቀነሰ ነው የሚሄደው? ፍጥነት እየቀነሰ ነው የሚሄደው። ማንኛውም ኦብጀክት አይታችሁ ከሆነ ፍጥነቱ እየቀነሰ ይመጣና ቆሞ ይመለሳል። ለምንድነው ፍጥነቱ የሚቀንሰው ካለን ወደታች የስበት ኃይል ስላለ ነው። በስበት ኃይል አማካኝነት ፍጥነቱ እየቀነሰ ነው የሚሄደው። ይጨምራል ካላችሁ ይሄ ኳስ አይመለስም። ማንኛውም ነገር ወደ ላይ ስትወረውሩ ፍጥነቱ ከጨመረ ሪተርን አያደርግም። በቃ አውት ኦፍ ዘ እርዝ ስፔስ ነው፣ ከእርዝ ክልል ውጭ ሊወጣ ይችላል ማለት ነው። ኦኬ እዚህ ጋር ማንኛውም ኦብጀክት ወደ ላይ አንዴ ስሮውን ካረጋችሁት በኋላ ምንም አይነት ተከታታይ የሆነ ፎርስ ኤግዘርት እስካላረግን ድረስ ወይም የሞተር ጉልበት ኢንጂን ፎርስ የምንለው ከሌለው በስተቀር አንዴ ስሮውን ካረግነው በኋላ ይሄድና ይቆማል። ስለዚህ ፍጥነቱ ግራጁዋሊ ምን እየሆነ ነው የሚሄደው? እየቀነሰ ሄደና እዚህ ቦታ ላይ በቃ ቆመ። ፍጥነቱ ምን ሆነ ማለት ነው? ዜሮ ሆነ። ነገር ግን ከነበረበት ቦታ ልኬቱን ስናየው ሃይት የምንለው ይሄ ነው አይደል? ሃይቱ ልክ ኦብጀክቱ እዚህ አካባቢ ሲደርስ ማክሲመም ሃይት እንለዋለን። ማክሲመም መውጣት የሚችለው ከፍታ ማለት ነው። እዚህ ጋር ማክሲመም ሃይቱ ዲፔንድ የሚሆነው መጀመሪያ ላይ በሰጠነው ኢኒሻል ስፒድ ይወሰናል፣ ወይንም ደግሞ ኳሱን በወረወርንበት የፎርስ መጠን ይወሰናል። ኳሱም በከፍተኛ ፎርስ ከወረወር ነው ከፍታውም ወደ ላይ የመውጣት አቅሙ ይጨምራል። በትንሽ ፎርስ ደግሞ ከሆነ የተወሰነ። ነገር ግን ኦብጀክቱ ወደ ላይ የሚወጣበት ማክሲመም ከፍታ ማክሲመም ሃይት ይባላል። ስለዚህ ፍጥነቱ እየቀነሰ መጣ ማለት ካይኔቲክ ኢነርጂ ምን እየሆነ ነው የሚሄደው? እየቀነሰ ነው የሚሄደው። ስለዚህ ካይኔቲክ ኢነርጂ ደግሞ ዲፔንድስ ኦን ማስ ታይምስ ቬሎሲቲ ስኩዌር ነው። 1/2 ኤምቪ ስኩዌር ነው አይደለ? ስለዚህ ማስ ኦፍ ዘ ቦል አለ። ማሱ አይለዋወጥም። እዚህ ጋር የነበረው የማስ መጠን እዚህ ጋርም ተመሳሳይ ነው፣ ሲመለስም ተመሳሳይ ነው። ነገር ግን ፍጥነቱ ምን ይሆናል? ቫሪ አድርጓል። ፍጥነቱ እየቀነሰ ልክ ማክሲመም ሃይት ላይ ሲሆን ካይኔቲክ ኢነርጂው ቬሎሲቲ ዜሮ ነው። ዜሮ ስኩዌር ዜሮ ነው። ዜሮ ሲባዛ ኤኒ ቫልዩ ዜሮ ነው። ካይኔቲክ ኢነርጂያችን ምን መጣ? ዜሮ መጣ። የቱ ጋር? አዘ ማክሲመም ሃይት። ይሄኛው አዘ ማክሲመም ሃይት ካይኔቲክ ኢነርጂው ሚኒመም ይሆናል። ሚኒመም ነው የሚሆነው። ኦኬ አት ኤች ማክስ ማክሲመም ከፍታ ላይ ካይኔቲክ ኢነርጂ ዊል ቢ ዜሮ። ስለዚህ ሚኒመም ካይኔቲክ ኢነርጂ ነው የሚኖረው። እዚህ አካባቢ ላይ ቢሆን ለምሳሌ ኳሱ አሁንም ወደ ላይ የመውጣት አቅም ካለው እዚህ ጋር ካይኔቲክ ኢነርጂ አለው። ፍጥነቱ ይቀንሳል እንጂ ቬሎሲቲ ዜሮ አይሆንም። ምክንያቱም አሁንም ኳሱ ወደ ላይ ወጥቶ አልጨረሰም። እዚህ አካባቢ ላይ እያለ የምንሄድ ካይኔቲክ ኢነርጂ አለው አይደለ? 1/2 ኤምቪ ስኩዌር ነው። ምክንያቱም አሁንም ወደ ላይ የመውጣት አቅም አለው፣ አልቆምም። እዚህ ቦታ ላይ ግን ከዚህ በኋላ የመውጣት አቅም የለውም። በስበት ኃይል እንደገና ወደ መሬት ይመለሳል። ስለዚህ ካሉ የካይኔቲክ ኢነርጂ ቫልዩዎች ስናይ ፍጥነቱ መጀመሪያ እዚህ ቦታ ላይ ቼክ ስናደርግ ፍጥነቱ እየቀነሰ ነው የሚሄደው። ካይኔቲክ ኢነርጂውም እየቀነሰ ይመጣና ልክ እዚህ ጋር ኳሱ ሲቆም ካይኔቲክ ኢነርጂው ዜሮ ሆነ። ዜሮ የሚሆንበት ቦታ ላይ ካይኔቲክ ኢነርጂ ምን ሆነ እንላለን? ሚኒመም ይሆናል ማለት ነው። ስለዚህ where will it attain its minimum kinetic energy at the maximum height? at the maximum height ማክሲመም ከፍታው ላይ ኳሱ መውጣት ያለበት ከፍታ ላይ ከተወረወረበት አንጻር ስናየው at the maximum height the kinetic energy will be minimum ይሆናል። and also gravitational potential ኤነርጂውን ስናይ ደግሞ ለምሳሌ ኳሱ እጁ ጋር ነበረ so gravitational potential energy ደግሞ depends on what position ወይም height አይደል? so gravitational potential energy mass times gravitational acceleration of earth times height ኤም ኮንስታንት ነው። እዚህ ጋም 2 ኪሎ ግራም የሚመዝን ኳስ ከሆነ እዚህ ጋም የማስ ልዩነት አይኖርም። የመሬት ግራቪቴሽናል አክሰሌሬሽን ኮንስታንት ነው፣ 9.8 ነው። የሚለዋወጠው ግን ሃይቱ ነው። ለምሳሌ ልኬቱን ስናይ ኳሱ ከመንቀሳቀሱ በፊት ሃይቱ 0 ነው። እዚህ ጋር ደግሞ የተወሰነ ሃይት አለው፣ h1 አለው። እዚህ ጋር ሲደርስ h2 ማለት እንችላለን። እዚህ ጋር ስንሄድ ግን ማክሲመም ከፍታ የምንለው ማክሲመም ሃይት ነው። ስለዚህ ሃይቱ የሚጨምረው ወደ ላይ ሲወጣ ነው። ሃይት ጨመረ ማለት ግራቪቴሽናል ፖቴንሻል ኤነርጂው ይጨምራል። ስለዚህ እዚህ ቦታ ላይ ማክሲመም ግራቪቴሽናል ፖቴንሻል ኤነርጂ እናገኛለን ማለት ነው። ኦኬ ሶ ለምሳሌ እቺ 0 ሜትር ሲሆን ግራቪቴሽናል ፖቴንሻል ኤነርጂ እዚህ ቦታ ላይ 0 ነው። እዚህ ጋር ስንመጣ ግን 2 ሜትር ከፍታ ቢወጣ ለምሳሌ 2 ሜትር የተወሰነ ግራቪቴሽናል ፖቴንሻል ኤነርጂ፣ እዚህ ጋር 4 ሜትር ሲሆን በዛው ልክ ግራቪቴሽናል ፖቴንሻል ኤነርጂ ይጨምራል። እዚህ ጋር ማክሲመም ሃይት ለምሳሌ 10 ሜትር ቢወጣ 10 ሜትር ከፍታ ማለት ግራቪቴሽናል ፖቴንሻል ኤነርጂው የበለጠ ካሉት ጋር ስናወዳደር
ማክሲመም ግራቪቴሽናል ፖቴንሻል ኤነርጂ ከዚህ በላይ መውጣት ስለማይችል ኦን ዘ ቶፕ እዚህ ቦታ ላይ ሚኒመም ካይኔቲክ ኤነርጂ እንዲሁም ማክሲመም ግራቪቴሽናል ፖቴንሻል ኤነርጂ ነው የሚፈጠረው። ግራቪቴሽናል ፖቴንሻል ኤነርጂ ኢዝ ማክሲመም ቢኮዝ ዘ ሃይት ኢዝ ማክሲመም። ማክሲመም ከፍታ ወይም ፖዚሽን የሚያገኘው ኤች ማክስ ላይ ነው። ከዚህ በኋላ ኳስ ወደ ላይ ስለማይወጣ ወደ ታች ነው የሚመጣው። ስለዚህ የተጠየቅነው አዘ ማክሲመም ፖይንት እዚህ ቦታ ላይ ኦር አዘ ማክሲመም ሃይት ካይኔቲክ ኤነርጂ ሚኒመም ግራቪቴሽናል ፖቴንሻል ኤነርጂ ግን ማክሲመም ይመጣል ብለን መናገር እንችላለን። ስለዚህ ፋይናላይዝ ስናደርግ ሚኒመም ካይኔቲክ ኤነርጂ አዘ ሃይስት ፖይንት ላይ ሚኒመም ካይኔቲክ ኤነርጂ ይፈጠራል። ማክሲመም ግራቪቴሽናል ፖቴንሻል ኤነርጂ ኦልሶ አዘ ሃይስት ፖይንት ላይ ሚኒመም ካይኔቲክ ኤነርጂ ማክሲመም ግራቪቴሽናል ፖቴንሻል ኤነርጂ ይፈጠራል ብለን መመለስ እንችላለን ማለት ነው። ኩዌስችን ነምበር 2 ምንድን ነው የሚለው? A 1 kilogram ball is released from the top of an 18 meter high tower. 1 ኪሎግራም የሚመዝን ኳስ 15 ሜትር ከፍታ ካለው ፎቅ ላይ ተወረወረ ነው የሚለው። ኔግሌክቲንግ ሬዚስታንሱን ያለውን የአየር ግፊት ኮንሲደር ሳታደርጉ ነው ሀሳቡን ወይም ካልኩሌት የምታደርጉት ነው የሚለው። where the ground will the ball have its kinetic energy twice its potential energy at that location ይላል። where above the ground will the ball have its kinetic energy twice its potential energy at that location 18 ሜትር ከፍታ ላይ ያለ ኢነርጂ አለው። ሪሊዝ ሲደረግም ያን ኢነርጂ ይዞ ነው የሚመጣው። ሶ የሆነ ሃይት ላይ ግን መሬት ላይ ከማውደቁ በፊት ካይኔቲክ ኢነርጂው ከፖቴንሻል ኢነርጂው 2 እጥፍ ይሆናል። ያ ማለት ከፖቴንሻል ግራቪቴሽናል ፖቴንሻል ኢነርጂው ያለው የካይኔቲክ ኢነርጂ መጠን በ2 እጥፍ ይሆናል። ያ ሃይት ከመሬት ምን ያህል ከፍ ይላል? ስለዚህ ሃይቱን ነው የተጠየቃችሁት። ስለዚህ ይህን ስንመልስ ምንድነው የምናደርገው? ሎክ ለምሳሌ ይህን ህንፃ እንደዚህ እንስራ። ብዙ ጊዜ ማንኛውም ወርድ ፕሮብሌም ሲያጋጥማችሁ ሀሳቡን ወይንም ደግሞ ካልኩሌት ስታደርጉ የሆነ ስትራክቸር ነገር ቀለል ያለች ወይንም እንደዚህ ቀለል ያለ ነገር ሰርታችሁ ብትመልሱ የተሻለ ነው የሚሆነው። ኦኬ። ስለዚህ ምን እናርግ? ለምሳሌ ይሄ ሰው ኳሱን ወረወረው ከስንት ሜትር ከፍታ? 18 ሜትር እንበለው። ሶ የወረወረበት ቦታ ኤ እንበለው። እዚህ ጋር ደግሞ ለስቴክ ኳሱ ግራውንድ ላይ ያለው ሌቭል ሲ እንበለው። የሆነ ከፍታ ላይ ግን ኳሱ ለምሳሌ እዚህ አካባቢ ላይ ቢ ብለን እንሰይመው። ኤቢሲ እንዲሆን ማለት ነው። ኤቢ ሎኬሽን ቢ እንበለው። መሬት ላይ ከመውደቁ በፊት ስለሆነ ኳሱን እንድንወስድ። ስለዚህ ይሄ ሙሉውን የህንፃው ከፍታ ኤች ኦፍ ኤ ከግራውንዱ እስከዚህ ያለውን ሃይት ኦፍ ዘ ቢልዲንግ ብለን እንሰይመውና ስንት ሜትር? 18 ሜትር 18 ሜትር ከፍታ አለው። የኳሱ ማስ ኦፍ ዘ ቦል ኢዝ ጊቭን ማስ ኦፍ ዘ ቦል ስንት ኪሎግራም? 1 ኪሎግራም ነው። የመሬት ግራቪቴሽናል አክሰለሬሽን 9.8 መውሰድ እንችላለን። ስለዚህ ጥያቄው ምንድነው? እዚህ ቦታ ላይ ያለ ኳሱ እዚህ ቦታ ላይ ያለ እስኪ ቼክ እናደርገው። እዚህ ጋር ደርሷል ኳሱ እዚህ አካባቢ ደርሷል። መሬት ላይ ወድቋል ማለት እንችላለን። ኦኬ ይሄን ሲ እንበለው ይሄንን ቢ ሎኬሽን እዚህ ጋር ጀስት የፈለግነውን ኤቢሲ እያለን መሰየም እንችላለን። ኳሱ ወደታች ነው እየመጣ ያለው። ኦን ዘ ቶፕ ለምሳሌ እዚህ ጋር ምን አለው? ግራቪቴሽናል ፖቴንሻል ኤነርጂ አለው አይደለ? ግራቪቴሽናል ፖቴንሻል ኤነርጂ አለው። ምክንያቱም ስታርት ፍሮም ረስት ነው። ሶ ግራቪቴሽናል ፖቴንሻል ኤነርጂ ኤምጂ ኤች ኤቹ ከየት እስከ የት ያለው ነው? ከመሬት እስከዚህ ድረስ ያለው። ያንን ምን ብለን ሰይመው? ኤች ኤ። የህንፃው ከፍታ ስንት ነው? 18 ሜትር። እዚህ ቦታ ላይ ካይኔቲክ ኤነርጂ አለው። ሶ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ ብለን ሰይም። እዚህ ጋር ካይኔቲክ ኤነርጂ አለው ብለን ስናይ የለም። ምክንያቱም ካይኔቲክ ኤነርጂ is equal to 1/2 ማስ ታይምስ ቬሎሲቲ ስኩዌር ነው። ዘረኔ ቬሎሲቲ ሂር ኦብጀክቱ እንቅስቃሴ ስላልነበረው ቬሎሲቲ 0 ነው። እንቅስቃሴ አልነበረውም። ከዚህ በኋላ ሲለቀቅ ነው ፍጥነት የሚኖረው። ፍጥነቱ ደግሞ እየጨመረ ነው የሚመጣው። ስለዚህ እየጨመረ የሚመጣ ከሆነ ካይኔቲክ ኤነርጂውም እየጨመረ ነው የሚሄደው። ምክንያቱም ካይኔቲክ ኤነርጂ ማለት ዲፔንድስ ኦን ስፒድ ነው አይደለ? ፍጥነት ሲጨምር ካይኔቲክ ኤነርጂ ይጨምራል፣ ፍጥነት ሲቀንስ ካይኔቲክ ኤነርጂ ይቀንሳል። ስለዚህ ቦታ ላይ ካይኔቲክ ኤነርጂ የለውም። ምክንያቱም ኢኒሻሊ አትረስት ነው ኳሱ
ከዛ በፊት እንቅስቃሴ ያልነበረው ሰውየው ነው ሪሊዝ ያደረገው። ስለዚህ እዚህ ጋር ካይኔቲክ ኢነርጂ ዜሮ ነው፣ ምክንያቱም ኦን ዘ ቶፕ ወይ አት ፖይንት ኤ ካይኔቲክ ኢነርጂ ዜሮ ነው። እዚህ ጋር ስንመጣ ግን ምን እናገኝ? እዚህ ጋር ለምሳሌ ሁለቱም ይኖራሉ። እዚህ ጋር ለምሳሌ እዚህ ሎኬሽን ላይ ቦዝ ግራቪቴሽናል ፖቴንሻል ኢነርጂም አለው ኤምጂኤች ካይኔቲክ ኢነርጂም አለው 1/2 ማስ ታይምስ ቬሎሲቲ ስኩዌር። እዚህ ጋር ያለው ፍጥነት አለው። ለምን ኳሱ አልቆመም፣ ወደታች አሁንም ይወርዳል፣ ስፒድ አለው ማለት ነው። ካይኔቲክ ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂም አለው፣ ምክንያቱም ማስ ኦፍ ዘ ቦል 1 ኪሎ ግራም ነው። የመሬት ግራቪቴሽናል አክሰለሬሽን 9.8 ነው። ሃይቱ ማለት ከየት እስከ የት ነው የምትለኩት? ከዚህ እስከዚህ አይደለም የምትለኩት፣ ከዚህ ከመሬት እስከዚህ ድረስ ያለውን ሃይት ነው። ኦኬ ከዚህ እስከዚህ ነው የምንለካው። ስለዚህ ቦዝ ነው ያለው፣ ሁለት ነገር ነው ያለው ማለት ነው። እኛ ማግኘት የፈለግነው ኳሱ መሬት ላይ ከመንጋቱ በፊት የሆነ ከፍታ ላይ ቼክ እናደርገው፣ ዝም ብለን ገስ እናደርጋለን። በኋላ ልኬቱን በትክክል እናስቀምጠዋለን። ለምሳሌ ይህንን ቢ ብዬዋለሁ። ከዚህ ከመሬት እስከዚህ ድረስ ያለው ከፍታ ሃይት እንበለው፣ ሃይት ኦፍ ቢ እንበለው። ያ ከፍታ ትክክለኛውን ቫሊዩ ካገኘም በኋላ አጅስት እናደርገዋለን። አይ ኖ ለምሳሌ 10 ሜትር ከሆነ ሙሉ 18 ሜትር ነው። 10 ሜትር ማለት እዚህ አካባቢ ነው የሚመጣልን። 2 ሜትር ከሆነ ደግሞ እዚህ አካባቢ ነው። 5 ሜትር ከሆነ ጀስት እነዚህን ኤስቲሜት አድርገን 18 ሜትሩን የት አካባቢ ላይ ነው የሚለውን ዲሳይድ እናደርጋለን። ኳሱ ለምሳሌ እዚህ ጋር ሲደርስ ብለን እናስብና ካይኔቲክ ኢነርጂ ያገኘነው ካይኔቲክ ኢነርጂ አት ቢ ላይ እንበለው፣ ቢ ላይ እዚህ ላይ ሲደርስ ብለን ኤስቲሜት እናደርገው። ትዋይስ ፖቴንሻል ኢነርጂ 2 እጥፍ ከግራቪቴሽናል ፖቴንሻል ኢነርጂ ይበለጠ ነው። ስለዚህ ግራቪቴሽናል ፖቴንሻል ኢነርጂ ማለት እዚህ ቦታ ላይ 2 ኢነርጂዎች አሉ። አንደኛው ካይኔቲክ ኢነርጂ አለ አት ፖይንት ቢ ላይ፣ ሌላው ደግሞ ግራቪቴሽናል ፖቴንሻል ኢነርጂ አለ አት ፖይንት ቢ ላይ። ሁለቱም አሉ፣ ቦዝ ነው ያለው። ስለዚህ ኮንዘርቬሽን አለ ማለት ነው። ኮንዘርቬሽን ኦፍ መካኒካል ኢነርጂ ምን ይላል? ዊዛውት ኤር ሬዚስታንስ ስለሚል መካኒካል ኢነርጂ ቼንጅ ኦፍ መካኒካል ኢነርጂ መስት ቢ ዜሮ ብለን እንነሳ። ከዚህ ሀሳብ እንነሳና መካኒካል ኢነርጂ ማለት ደግሞ ቼንጅ አረጋ ማለት መካኒካል ኢነርጂ ፋይናል፣ መካኒካል ኢነርጂ ኢኒሻል እንቀንሳለን። ቼንጅ ማለት ለውጥ ነው፣ ከፋይናል ኢኒሻል እዚህ ኳልቱ ዜሮ። ስለዚህ ይሄን ወደዚህ ሙቭ ስናደርገው መካኒካል ኢነርጂ ፋይናል እዚህ ኳልቱ መካኒካል ኢነርጂ ኢኒሻል ነው። ስለዚህ ኮንዘርቭድ ነው የሚሆነው፣ የኢነርጂ ለውጥ የለውም። አት ኤኒ ፖይንት ላይ ያለው የካይኔቲክ ኢነርጂ ፋይናል እና ኢኒሻል ስናቀናንሰው እኩል መምጣት አለበት። ኢነርጂ ሎስቴጅ የለም። ኢነርጂ ኮንዘርቬሽን አለ ማለት ነው። ፋይናል መካኒካል ኢነርጂ የምንለው እዚህ ጋር ነው። ለምሳሌ ኳሱ እዚህ ጋር ሲደርስ 2 ነገር አለ። ፋይናል ብለን የምናስበው ይሄን እንወሰደው። ፋይናል ከዚህ እስከዚህ ወይንም እዚህ ጋር ወይንም እዚህ ጋር መውሰድ ሲላላችሁ ምንም ችግር የለውም። ግራውንድ ላይ ሲያርፍ ግን ቶታሊ ኮንዘርቭድ ነው የሚሆነው አይደል? ቶታሊ ግራቪቴሽናል ፖቴንሻል ኢነርጂ ወደ ካይኔቲክ ኢነርጂ ነው ኮንዘርቭድ የሚሆነው መሬት ላይ ከማረው ፊት ማለት ነው። ኦኬ እዚህ ቦታ ላይ አትዋት ፖይንት ኦር አትዋት ፖዚሽን ስለሚለን የተወሰነ ከመሬት ከፍ እንደሚል ነው የሚያሳየን። እዛ ቦታ ላይ ካይኔቲክ ኢነርጂው ከግራቪቴሽናል ፖቴንሻል ኢነርጂ 2 እጥፍ የሚሆነው የት ቦታ ላይ ነው የሚለውን ሃይት ነው። ይህ ሃይት ዜሮም ሊሆን ይችላል፣ እዛው ግራውንድ ላይ ሊያርፍም ይችላል። ያንን አናቅም፣ ግን ጀስት እዚህ አካባቢ ብለን ዲሳይድ እናደረግና በኋላ ስንት ሜትር ነው የሚለውን ገስ እናደረጋለን። መካኒካል ኢነርጂ ማለት ዘሰም ኦፍ ዋት ካይኔቲክ ኢነርጂ ሲደመር ፖቴንሻል ኢነርጂ ነው። ፖቴንሻል ኢነርጂያችን ግራቪቴሽናል ፖቴንሻል ኢነርጂ ነው። ፋይናል የምንለው እዚህ አካባቢ ላይ ቢ ላይ ያለው ካይኔቲክ ኢነርጂ ቢ፣ ግራቪቴሽናል ፖቴንሻል ኢነርጂ ቢ ነው። ኢኒሻሊ ደግሞ ካይኔቲክ ኢነርጂ ሲደመር ግራቪቴሽናል ፖቴንሻል ኢነርጂ እንላለን። ኢኒሻል ሲነሳ ኳሱ የቱ ጋር ነው? እዚህ ጋር ነው፣ ኤ ፖይንት ያልነው ማለት ነው። ኤ ፖይንት ላይ ካይኔቲክ ኢነርጂ ሲደመር ግራቪቴሽናል ፖቴንሻል ኢነርጂ። ይሄ ቢፎር ነው፣ ይሄ አፍተር ነው። ስለዚህ ካይኔቲክ ኢነርጂ አት ፖይንት ቢ አለ ወይ ስንል አለ አይደለ? አለ ብለናል። ምክንያቱም አሁንም ኳሱ አልቆምም፣ ወደታች ይወርዳል ብለናል። ስለዚህ አለ። ግራቪቴሽናል ፖቴንሻል ኢነርጂ አለ ወይ ስንል አለ። ምክንያቱም ግራቪቴሽናል ፖቴንሻል ኢነርጂ ስንል ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ ታይምስ ሃይት ነው። ሃይቱ ከየት እስከ የት ያለው ነው? ኳሱ ከመሬት ያለው ከፍታ አት ፖይንት ቢ አለ ማለት ነው። ኦኬ እዚህ ጋር አለ፣ ዜሮ አይመጣም። እሺ ሌላው ቀጣይ ኢኒሻሊ ስናይ ደግሞ ካይኔቲክ ኢነርጂ እዚህ ቦታ አለ ወይ ስንል ኳሱ ገና መነሻ ፖይንቱ ስለነበረ ካይኔቲክ ኢነርጂ የለውም፣ ምክንያቱም ፍጥነት የለውም። እዚህ ጋር ዜሮ ነው፣ ስታርት ፍሮም ረስት ስለሆነ ኳሱ ሲነሳ እዚህ ጋር ያለው ኤነርጂ ዜሮ ነው።
ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ ማለት ምን ማለት ነው? ኤምጂኤች ማለት ነው አይደል? ማሱ ኦልሬዲ 1 ኪሎ ግራም ተሰጥቷል። የመሬት ግራቪቴሽናል አክሰስ 9.8 ነው። ሃይቱ ግን ከየት እስከ የት ነው? ከዚህ እስከዚህ ድረስ ያለው ኤችኤ ያለው ማለት ነው። ኦኬ እሱን ኮንሲደር ማድረግ ይኖርብናል። ስለዚህ በዚህ መሰረት ይህን ጥያቄ ስንሰራ እያንዳንዱ ሰብስቲቱት እዚህ ጋር መነሻው ሀሳብ እንነሳ። የሆነ ቦታ ላይ አት ፖይንት ቢ ብለን የሰየምነው ቦታ ላይ ምን ብለናል? ካይኔቲክ ኢነርጂው 2 እጥፍ ከግራቪቴሽናል ፖቴንሻል ኤነርጂ የበለጠ ይሆናል ነው የሚለው። ስለዚህ ኢን ፕሌስ ኦፍ ካይኔቲክ ኢነርጂ ማን እናስገባለን? የካይኔቲክ ኢነርጂ አት ፖይንት ቢ የሚለው ጋር ማን እናስገባለሁ? ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ ብዬ ያስገባለሁ አይደለ? ትዋይስ ስለሚል ይህንን እዚሁ ሰብስት አደርጋለሁ። በካይኔቲክ ኢነርጂ ቦታ 2 ታይምስ ግራቪቴሽናል ፖቴንሻል ኤነርጂ። በዚህ ቦታ እዚሽ ጋር መነሻ እዚህ ጋር የተሰጠን ማለት ነው። ካይኔቲክ ኢነርጂ ትዋይስ ኢትስ ፖቴንሻል ኤነርጂ አዛት ሎኬሽን፣ ያ ቦታ ማለት ነው። ያ ሎኬሽን ከመሬት ምን ያህል ከፍ እንዳለ ነው የሚናገረው። እዛ ቦታ ላይ ትዋይስ እንደሆነ ይናገራል። ስለዚህ ኢን ፕሌስ ኦፍ ካይኔቲክ ኢነርጂ አት ፖይንት ቢ ማን ሰብስት አደርጋለሁ? ትዋይስ ኦፍ ዋት ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ ሲደመር እዚህ ጋም ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ እኩል ይሆናል ማንን አግኝቻለሁ? እዚህ ጋር የቀረኝ ማነው? ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት። አሁን ፎርሙላችን እናስገባ። ትዋይስ ኦፍ ግራቪቴሽናል ፖቴንሻል ኤነርጂ ማለት 2 ታይምስ ግራቪቴሽናል ፖቴንሻል ኤነርጂ ማለት ማስ ሲባዛ ግራቪቴሽናል ፖቴንሻል ኤነርጂ ሲባዛ ሃይት። ሃይቱ ግን አት ቢ ላይ ስለሚል ኤች ቢ ነው የምናደርገው። ሲደመር ይሄም እንደዚሁ ግራቪቴሽናል ፖቴንሻል ኤነርጂ ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይት። ሃይቱ አት ፖይንት ቢ ነው። ኦኬ እኩል ይሆናል ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ ማለት ደግሞ ማስ ታይምስ ግራቪቴሽናል ፖቴንሻል ኤነርጂ ሲባዛ ሃይት። ሃይቱ ግን ኤ ነው የዚህ ማለት ነው። የ18 ሜትሩ ነው የምንወስደው። እዚህ ጋር ምን እናደርግ? ኮመኑን የሆኑትን እናወጣ። ኮመን የሆኑትን ስናወጣ ለምሳሌ እዚህ ጋር ኤምጂ እዚህ ጋር ኤምጂ ይላል። ማስ ታይምስ ግራቪቴሽናል አክሰለሬሽን የጋራ ብናወጣ ማንቀረ 2 ታይምስ ኤች ቢ ሲደመር ይሄ ወጣል ኮመን ማንቀረ ኤች ቢ ቀረ። እዚህ ጋር ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ኤች ኤ አይደል? አሁን ቦት ሳይድስ የሚጣፋልን እናገኛለን። ማናማን ይሄና ይሄ ተጣፋ። ማንቀረ ሁለቱ ቀሩ። እዚህ ጋር ጠፋ ነው ማንቀረ 2 ኤች ቢ ሲደመር ኤች ቢ ሃይት አት ፖይንት ቢ ማለት ነው ክሎናል ማንቀረ ኤች ኤ 2 ኤች ቢ ሲደመር 1 ኤች ቢ 3 ኤች ቢ ሆነ አይደል? 3 ኤች ቢ ኢኳል ቱ ኤች ኤ። ቦት ሳይድስ ለ3 ብናካፍለው 3 እዚህ ጋር 3 በ3 ይጣፋል። ስለዚህ ማንቀረ ማለት ነው ኤች ቢ ኤች ኤ ሲካፈል ለ3 ያ ማለት ትርጉም ይሰጣል። ይሄ ሃይት ማለት ማን ግራቪቴሽናል ፖቴንሻል ኤነርጂው 2 እጥፍ ካይኔቲክ ኢነርጂው 2 እጥፍ ከግራቪቴሽናል ፖቴንሻል ኤነርጂው የሚበልጥበት ካይኔቲክ ኢነርጂ አት ፖይንት ቢ ትዋይስ ኦፍ ግራቪቴሽናል ፖቴንሻል ኤነርጂ ነው የሚለው 2 እጥፍ የሚሆንበት ቦታ ላይ ከዋናው ሃይት በ3 1/3 ነው የሚለው 1/3 ማለት ኤች ኤ ተሰጥቶኛል ስንት 18 ሜትር 18 ሜትር ሲካፈል ለ3 ኤች ቢ ስንት ነው ማለት ነው 6 ሜትር ይመጣ ማለት ነው። መልሳችን ስንት ነው 6 ሜትር። ስለዚህ 6 ሜትር ከፍታ ከመሬት ከዚህ እስከዚህ ማለት ነው 6 ሜትር ከፍታ ላይ ግራቪቴሽናል ፖቴንሻል ኤነርጂው ካይኔቲክ ኢነርጂው ከግራቪቴሽናል ፖቴንሻል ኤነርጂ ኮምፔር ስናደርግ ካይኔቲክ ኢነርጂው በ2 እጥፍ ከግራቪቴሽናል ፖቴንሻል ኤነርጂ ይበልጣል ማለት ነው። ኦኬ አት ዋት ሎኬሽን ይላል አባብ ዘ ግራውንድ 6 ሜትር ከፍታ። አሁን የገመት ነው ግምት ለምሳሌ ሙሉ 18 ሜትር ነው። ግማሹ ስንት ይመጣል? እዚህ አካባቢ ላይ የ18 ግማሽ 9 ሜትር ነው። 6 ሜትር በቃ ትክክል ነው አይደል? 18 እንኳን 6 እንቆራረጠለው 3 ቦታ ኦልሞስት የገመት ነው ሎኬሽን ከመሬት 6 ሜትር ከፍታ ነው ማለት ነው። እንዳጋጣሚ መጣ። ኦኬ 2 ሜትር ቢሆን ኦኬ እነዚህ ጋር ከፍ አድርገናል ኤስቲሜት ስናደርግ እዚህ አካባቢ ላይ ሲሆን ግራቪቴሽናል ፖቴንሻል ኤነርጂው እና ካይኔቲክ ኢነርጂው ያለው የኦብጀክቱ ፍጥነት
ከግራቪቴሽናል ፖቴንሻል ኤነርጂው ጋር ኮምፔር ስናደርግ ያለው የኤነርጂ መጠን 2 እጥፍ ይሆናል ብለን መናገር እንችላለን ማለት ነው። ኦኬ ቼክ እናደርግ ካላችሁ እስኪ ለምሳሌ ዘ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ ቢፎር ያልነው ማንን ነው? ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ ሲደመር ካይኔቲክ ኢነርጂ አት ፖይንት ኤ ኢኒሻሉ ማለት ነው። እዚህ ቦታ ላይ ደግሞ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ ሲደመር ካይኔቲክ ኢነርጂ አት ፖይንት ቢ እንበለው። ሶ ካይኔቲክ ኢነርጂ አት ፖይንት ኤ 0 ነው ኢኒሻል ቬሎሲቲ ስለሌለው። ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ ሲፈለግ ደግሞ ኤምጂ ኤች አት ፖይንት ኤ ነው ኩሎናል። ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ ደግሞ ኤምጂ ኤች አት ሃይት ቢ ነው ሲደመር ካይኔቲክ ኢነርጂ። ሶ ካይኔቲክ ኢነርጂውን እንፈልግ እስኪ እዚህ ጋር ያለውን የኤነርጂ መጠን። ግራቪቴሽናል ፖቴንሻል ኤነርጂውን እንፈልግ። ሶ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ ሲፈለግ ማሱ ስንት ኪሎግራም? 1 ኪሎግራም ሲባዛ የመሬት ግራቪቴሽናል አክሰለሬሽን ስንት ይሆናል? 9.8 እንውሰድ ሜትር ፐር ሰከንድ ስኩዌር። ሃይት ኤ አት ፖይንት ኤ 18 ሜትር ነው። ኦኬ ስለዚህ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ ማግኘት እንችላለን ማለት ነው። ሌላው ደግሞ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ እንፈልገው እስኪ። ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ ማለት 1 ኪሎግራም ሲባዛ 9.8 ሜትር ፐር ሰከንድ ስኩዌር ሲባዛ ሃይት አት ፖይንት ቢ 6 ሜትር አግኝተናል። 6 ሜትር ሲደመር ካይኔቲክ ኢነርጂ አት ፖይንት ቢ ነው። ሶ ይሄንን በካልኩሌተር እናባዛ። ሶ ስናባዛው 1 ታይምስ 9.8 ሲባዛ በ18 ሜትር 176.4 ይሄ 176.4 ጁል። ያ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ ኤን ያህል ኤነርጂ ነው። 9.8 ደግሞ በ6 እናባዛ ሲባዛ በ6 እናደርግ 58.8 ጁል። ያ ይሄ ኢነርጂ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ ነው ማለት ነው ሲደመር ካይኔቲክ ኢነርጂ አት ፖይንት ቢ። ስለዚህ ይሄን ወደዚህ ብንወስደው ካይኔቲክ ኢነርጂ አት ፖይንት ቢ ማግኘት እንችላለን። ከ176.4 176.4 ጁል። ይሄን ወደዚህ ስናመጣው 58.8 ጁል ስንቀንሰው ስንት ይመጣል? 176.4 ሲቀነስ 58.8 ስንት መጣ? ስንቀንሰው 117 ነጥብ። ሶ ካይኔቲክ ኢነርጂያችን እዚህ ቦታ ላይ 6 ሜትር ከፍታ ላይ ያለው የካይኔቲክ ኢነርጂ መጠን 117.6 ነው። ስለዚህ ይሄ ነገር እውነት ይሆናል? እስኪ ቼክ አድርጉት። አሁን ካይኔቲክ ኢነርጂው ከዚህ ጋር ኮምፔር ብናደርገው ይመጣል። ሶ ቼክ ብናደርገው አሁን ይሄ ኤስቲሜሽን 6 ሜትር ከፍታ ላይ ግራቪቴሽናል ፖቴንሻል ኤነርጂውን በሁለት ብናባዛው ይሄንን ካይኔቲክ ኢነርጂው 117.6 ይመጣል የሚለውን ቼክ እናድርግ እስኪ። ለምሳሌ 2 ሲባዛ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ እዚህ ቦታ ላይ የኤነርጂ መጠኑ ስንት ነው? እዚህ ጋር አባስ ኤምጂ ኤች ቢ ያደረግነው ስንት ነው? እዚህ ጋር 58.8 አይደል? 58.8 ጁል። ይህን ስናባዛው ስንት መምጣት አለበት? 117.6 መምጣት አለበት። ከመጣ እውነትም ካይኔቲክ ኢነርጂው ከፖቴንሻል ኤነርጂ 2 እጥፍ ይሆናል ማለት ነው። ሶ ቼክ እናድርገው እስኪ 2 ሲባዛ 58.8 117.6 አይደል? ስለዚህ ይህ ስናባዛው ካይኔቲክ ኢነርጂ አት ፖይንት ቢ ከግራቪቴሽናል ፖቴንሻል ኤነርጂው 2 እጥፍ እንደሆነ ያሳያል ማለት ነው። ኦኬ ሶ መልሳችን ትክክል ነው ማለት ነው። ኩዌስችን ነምበር 3 ምንድነው የሚለው? a particle of mass 8 kg is released from point A and slides on the frictionless track shown in the figure 4.50. Determine A, the particle's speed at points B and C. አንድ ፓርቲክል ከኤ ወደ ቢ ከቢ ወደ ሲ ያደረገ ላይክ እንደዚህ ሙቭ አደረገ ነው የሚለው። ሶ ሰርፌስ ኢዝ ፍሪክሽንለስ አድርጋችሁ አስዩም አድርጉ ነው የሚለው። ኤንድ ኦልሶ የመጀመሪያው ጥያቄ ዲተርሚን ዘ ፓርቲክል ስፒድ አት ፖይንት ቢ ኤንድ አት ፖይንት ሲ። ልክ ማንኛውም ፓርቲክል ፍሮም ዘ ቶፕ ሙቭ ሲያደርግ ወደታች በሚመጣበት ሰዓት ፍጥነት እየጨመረ ነው የሚመጣው። ሶ እዚህ ቦታ ላይ ሲደርስ እና እዚህ ቦታ ላይ ሲደርስ የፓርቲክሉ ፍጥነት ስንት ይሆናል ነው። ቢ ደግሞ the net work done by the gravitational force in moving the particles from A to C።
ከኤ እስከ ሲ ኤ ቱ ሲ ማለት ከኤ እስከ ሲ ድረስ ባለው ኔት ወርክ ደን ምን ያህል ይሆናል ነው የሚለው። ወርክ ደናችንም ወርክ ደን ባይ ግራቪቴሽናል ፎርስ በስበት ኃይል ስለሆነ የፓርቲክል ሙቭ እያደረገ ያለው ስለዚህ ከኤ እስከ ሲ ድረስ ኔት ወርክ ደን ፈልጉ ነው የሚለው። እሱን እንፈልጋለን። ሎክ እዚህ ጋር ምንድነው ማስ ኢዝ ጊቨን 8 ኪሎ ግራም ተሰጥቷል። የተጠየቅነው ልክ ኳሱ ወደዚህ ወይም ፓርቲክሉ ወደዚህ ሙቭ አድርጎ እዚህ ቦታ ላይ ያለ ቬሎሲቲ አት ፖይንት ቢ አንደኛው የተጠየቅነው ነው። እዚህ ቦታ ሲደርስ ያለው ቬሎሲቲ አት ፖይንት ሲ ምን ያህል ነው ጥያቄው። እዚህ ጋር ምንም አይነት ፍሪክሽንለስ ሰርፌስ ነው ብሎ እንደ አሳምፕሽን ስለሰጠን ዘ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ ነው የምንጠቀመው ማለት ነው። the first one the particles speed at point B ላይ ስንፈልግ መጀመሪያ ዘ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ እዚህ ቦታ ላይ ሲደርስ እዚህ ቦታ ላይ ሲሆን ምን አይነት ኢነርጂ ነው ያለው የሚለውን እንወሰደው። የመጀመሪያው እዚህ ቦታ ላይ ያለ ፓርቲክሉ መካኒካል ኢነርጂ ብለን እንነሳ። መካኒካል ኢነርጂ አት ፖይንት ኤ ማለት ዘ ሰም ኦፍ ካይነቲክ ኢነርጂ አት ፖይንት ኤ ሲደመር ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ኤ ብለን እንሰይመው። እዚህ ጋር ፓርቲክሉ ከመሬት ያለው ከፍታ 8 ሜትር ላይ ስለሆነ ግራቪቴሽናል ፖቴንሻል ኢነርጂ አለው። ካይነቲክ ኢነርጂ ግን ስታርት ፍሮም ረስት ስለሆነ ይሄ ፓርቲክሉ እንቅስቃሴ ስላልነበረው ስታርት ፍሮም ረስት ስለሆነ ኢነርጂው 1/2 mv² ኢኒሻሊ ስታርት ፍሮም ረስት ነው። ስለዚህ ካይነቲክ ኢነርጂ የለውም። ይሄን ዜሮ እናደርጋለን። አት ፖይንት ኤ ላይ የሚኖረው ምንድነው ግራቪቴሽናል ፖቴንሻል ኢነርጂ። እዚህ ቦታ ላይ ስንደርስ ግን ይሄ ፓርቲክል እዚህ ቦታ ላይ ሲደርስ አሁንም እንቅስቃሴው አልተገታም። ስለዚህ ሁለት ነገሮችን ማንሳት አለብኝ። መካኒካል ኢነርጂ አት ፖይንት ቢ ብዬ ሰይምና ካይነቲክ ኢነርጂ አት ፖይንት ቢ ሲደመር ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ቢ ይላሉ። እዚህ ጋር ምንድነው ካይነቲክ ኢነርጂም አለው ግራቪቴሽናል ፖቴንሻል ኢነርጂም አለው። ለምሳሌ ግራቪቴሽናል ፖቴንሻል ኢነርጂው ከመሬት 6 ሜትር ከፍታ ላይ ነው። አሁንም እንቅስቃሴው አልቆመም፣ ይሄዳል። ካይነቲክ ኢነርጂም አለው ማለት ነው። ስለዚህ ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኢነርጂ ምንድነው የሚለው አት ፖይንት ኤ ላይ አት ፖይንት ቢ ላይ ያለው የመካኒካል ኢነርጂ መጠን ኢነርጂ ሎስቴጅ ስለሌለ እኩል ነው። ያንን ሳይንስ ተከትለን ነው የምንሄደው። ስለዚህ ምንም በል መካኒካል ኢነርጂ አት ፖይንት ኤ is equal to mechanical energy at point B እኩል ነው። ወይንም ስናቀናንሰው change of mechanical energy ዜሮ መምጣት አለበት ማለት ነው። at point A ላይ እንደተነተንኩላችሁ kinetic energy at point A ሲደመር gravitational potential energy at point A is equal to mechanical energy ማለት at point B ላይ kinetic energy at point B ሲደመር እዚህ ቦታ ላይ ማለት ነው ፓርቲክሉ እዚህ ጋር ሲሆን ነው gravitational potential energy at point B ተንትነው kinetic energy ማለት 1/2 ማስ ታይምስ ቬሎሲቲ ስኩዌር ነው። ኢኒሻል ቬሎሲቲ ሲደመር gravitational potential mgh ነው። ሃይቱ a እንበለው ከዚህ 8 ሜትር ከፍታ ስለሆነ ሃይት a gh ነች ማለት ነው። እዚህ ቦታ ላይ ስንመጣ ደግሞ 1/2 ማስ ታይምስ ቬሎሲቲ ስኩዌር ቬሎሲቲው እዚህ ቦታ ላይ አት ፖይንት ቢ ብለን ሰይመው ሲደመር ግራቪቴሽናል ፖቴንሻል ኤነርጂ mgh h ማን ነው hb ሃይት b ስንነሳ እንዳልኳችሁ ኢኒሻል ቬሎሲቲው እዚህ ቦታ ላይ ዜሮ ነው። ፍጥነት አልነበረውም። ስታርት ፍሮም ረስት ነው ከቆመበት ነው የተነሳው። እዚህ ጋር ዜሮ ነው ማለት ነው። እዚህ ጋር ባየነው መሰረት ይሄንን ተጠቅመን ካልኩሌት እናደርጋለን። mgh at point A is equal to 1/2 mv b square plus mgh b ለመስራት እንዲመቸን ማስ እንደመታየት ማስ እዚህ ጋር ማስ አለ ኮመን እናወጣ። ማስ mgh at point A እዚህ ጋር ማስን የጋራ ብናወጣ ማን ይቀራል 1/2 vb ስኩዌር ሲደመር ማስን አወጣው g ታይምስ hb ይሆናል ማለት ነው። ማስ በማስ ይጣፋል both sides ማን ቀረ g ታይምስ ha is equal to 1/2 vb ስኩዌር plus g ታይምስ hb ይሆናል። የተጠየቀው ቬሎሲቲ አት ፖይንት b ነው። ይሄን ነው የምንፈልገው። ስለዚህ ይሄንን ወደዚህ ሙቭ ላድርገው
ሳደርገው ምን አገኛለሁ? ይሄን ወደዚህ ሙቭ ሳደርግ g ታይምስ HA ይሄ ፕላስ የነበረው ወደዚህ ሲመጣ ማይነስ ይሆናል። g ታይምስ HB እኩል ይሆናል 1/2 VB ስኩዌር ይሆናል ማለት ሶ በሁለት ብናባዛው በሁለት እናባዛለን። multiplied by 2 multiplied by 2 2 በ2 ይጣፋል። ማንቀራ VB ስኩዌር is equal to እዚህ ጋር ጂን ኮመን እናወጣው የጋራ እንዲመቸን 2 ታይምስ g is common g የጋራ እናወጣና HA minus HB ይሆናል ማለት ነው። ሶ አሁንም የፈለግነው VB ነው አይደለ? ቬሎሲቲ አት ፖይንት B ነው። ሶ ይሄንም አንደር ራዲካል እናደርጋለን። ኤ ከስኩዌር ጋር ይጣፋና VB አንደር ራዲካል 2G HA minus HB በቃ ሲምፕል። ከዚህ በኋላ 2 ታይምስ ጂን 9.8 መውሰድ እንችላለን። ከፈለጋችሁ 10 መውሰድ ትችላላችሁ። HA ማለት ደግሞ ከዚህ እስከዚህ ያለው ሃይት ነው 8 ሜትር ከፍታ ሲቀነስ HB ማለት ደግሞ 6 ሜትር ከፍታ ላይ ነው። ስለዚህ ከ8 6 ቀንሰን በእነዚህ አባስተን በቀላሉ ማግኘት ነው ማለት ነው። ሶ አንደር ራዲካል 2 ሲባዛ በ10 ኢን ብራኬት HA ማለት 8 ሜትር ሲቀነስ ስንት 6 ሜትር ስንት ሆነ? 6 ሲቀነስ 8 ሲቀነስ 6 2 ሲባዛ በ2 4 ሲባዛ በ10 40 ይሆናል። ሶ ራዲካል 40 ይመጣ። ስለዚህ 40 አንደር ራዲካል ስናደርገው ከራዲካል ሲወጣ ስንት ይሆናል ማለት ነው? 6.32 ይመጣ ማለት ነው። ኦኬ ሶ መልሳችን VB is equal to 6.32 ሜትር ፐር ሰከንድ ያው ሜትር ስኩዌር ስለሚወጣ ነው። ሜትሩ ስኩዌር አጠፋለች ሜትር ብቻ ይወጣል። ከሰከንድ ስኩዌር ደግሞ አንዷ ሰከንድ ማለት ነው። ኦኬ ሶ መልሳችን ቬሎሲቲ አት ፖይንት ቢ ላይ እዚህ ላይ ያለው የፍጥነት መጠን ስንት ነው ማለት ነው? 6.32 ነው። ሌላኛው የምንፈልገው ፓርቲክል ስፒድ አት ፖይንት ሲ ላይ እዚህ ፖይንት ላይ ያለውን ፍጥነት አይተናል። 6.32 ሜትር ፐር ሰከንድ መጥቷል። እዚህ ቦታ ላይ ሲሆን ከመሬት 4.5 ሜትር ከፍታ ላይ ነው። ስፒድ አት ፖይንት ሲ ላይ ምን ያህል ይሆናል ነው። በተመሳሳይ ሁኔታ ኮንዘርቬሽን ኦፍ መካኒካል ኤነርጂ እንጠቀማለን። ስለዚህ መጀመሪያ ላይ በሰራነው መሰረት አት ፖይንት ቢ ላይ በፈለግነው መሰረት አት ፖይንት ሲ ላይ በተመሳሳይ ሁኔታ ስፒድ አት ፖይንት ሲ ላይ እንፈልጋለን ማለት ነው። ስለዚህ ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ አት ፖይንት ኤ ኢዝ ኢኳል ቱ መካኒካል ኤነርጂ አት ፖይንት ሲ ላይ ነው። እዚህ ቦታ ላይ ያለው የኤነርጂ መጠን እዚህ ጋር ካለው ጋር እኩል ነው ማለት ሶ ስንነሳ ከዛ ሀሳብ ነው የምንነሳው። ሶ እዚህ ቦታ ላይ መካኒካል ኤነርጂ አት ፖይንት ሲ ማለት ካይኔቲክ ኤነርጂ አት ፖይንት ሲ ፕላስ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ሲ እዚህ ቦታ ላይ ነው ፓርቲክሉ ሲደርስ ሶ እሱን ነው የምንጠቀመው። ዛን ካይኔቲክ ኤነርጂ አት ፖይንት ኤ ፕላስ ግራቪቴሽናል ፖቴንሻል ኤነርጂ ዘ ሰም ኦፍ ዘ ቱ ኤነርጂ ዊ ሴድ ሜካኒካል ኤነርጂ ነው ኢኩቫለንት ዊዝ ካይኔቲክ ኤነርጂ አት ፖይንት ሲ እዚህ ቦታ ላይ ያለው የካይኔቲክ ኤነርጂ መጠን ፕላስ ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ሲ ነው። ሶ ኢኒሺያሊ ፓርቲክል ስታርት ፍሮም ረስት ስለሆነ ኢኒሺያሊ አት ረስት ነው። ሶ ኤነርጂ ዜሮ ነው የሚኖረን ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ ታይምስ ሃይት HA የምንለው 8 ሜትር ከፍታ ነው። እዚህ ቦታ ላይ ደግሞ አሁንም እንቅስቃሴ አላቆምም። ካይኔቲክ ኤነርጂ ያለው ፓርቲክሉ እዚህ ጋር አልቆምም። ስለዚህ አትሮስት ቢሆን ኖሮ ካይኔቲክ ኤነርጂው ዜሮ ነበር የሚሆነው። ነገር ግን አሁንም እንቅስቃሴ ኮንቲኒቲ ያለው ስለዚህ ካይኔቲክ ኤነርጂ ያለው ማለት ነው። 1/2 ማስ ታይምስ ቬሎሲቲ ስኩዌር ፕላስ እዚህ ቦታ ላይ ያለው የፖቴንሻል ኤነርጂ መጠን ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ ታይምስ HC እናደርጋለን። ዘን ሪአሬንጅ ስናደርግ ማስ ኮመን ነው የጋራ አውጥተን ማሳችን እናጣፋለን። የሚቀረው G ታይምስ HA is equal to 1/2 VC ስኩዌር ፕላስ G ታይምስ HC ነው። ዘን የምንፈልገው ቬሎሲቲ አት ፖይንት ሲ ይሄን ነው የምንፈልገው። ስለዚህ ይሄን ወደዚህ ሙቭ አደርጋለሁ። ሙቭ ሳረግ G ታይምስ HA ማይነስ G ታይምስ HC is equal to 1/2 VC ስኩዌር ይሆናል። ዘን ሪአሬንጅ ስናደርግ 2 በ2 ይጣፋል መልቲፕላይ ብናደርገው ዘን ይሄን እናደርጋለን VC ስኩዌር is equal to 2G HA minus HC ይሆናል። ዘን ስኩዌሯን ለማጥፋት አንደር ራዲካል እናደርጋለን። ስለዚህ ቬሎሲቲ አት ፖይንት ሲ VC ስንፈልግ
አንድ ራዲካል 2 ታይምስ ጂ ዘ ሃይት ዲፈረንስ ኤች የምንለው ከዚህ ያለው ሃይት እና ኤች ሲ የምንለው ደግሞ ከግራውንድ ሌቭሉ ፓርቲክሉ ያለበት ይሄ ኤች ሲ ነው፣ ከፍታ ማለት ነው ካለው የመሬት ከፍታ። ስለዚህ የእሱን ዲፈረንስ ነው መጀመሪያ ላይ በሰራነው አት ፖይንት ኤ ላይ ተመሳሳይ ፕሮሲጀር ተከትለን ነው የምንሰራው ማለት ነው። ዘን ሰብስቲቱት ስናደርግ መጀመሪያ ላይ ሰብስቲቱት ስናደርግ እንዳደረግ ነው 2 ታይምስ የመሬት ግራቪቴሽናል አክሰለሬሽን 10 እንውሰድ 10 ሜትር ፐር ሰከንድ ስኩዌር ኢን ብራኬት ኤች ኤ ማለት 8 ሜትር ነው። 8 ሜትር ሲቀነስ 4.5 ሜትር ኦኬ። ሶ ስናቀናንሰው 4.8 ሲቀነስ 4.5 ስንት ይመጣል? 8 ሲቀነስ 4.5 3.5 ይመጣል። ሲባዛ 2 ሲባዛ በ10 20 ነው። ስለዚህ በ10 ስናባዛው ስንት ይመጣል? 70 ይመጣል ማለት ነው። ሶ 70 ሜትር ስኩዌር ፐር ሰከንድ ስኩዌር ነው። 70 ራዲካል ውስጥ ብንቀጣው 70 አንድ ራዲካል ስናደርገው ስንት ነው የሚሆነው? 70 ራዲካል ውስጥ 8.366 ይላል። ስለዚህ ይህን ብናጠጋገው መልሳችን ስናጠጋገው ይህንን 8.37 ሜትር ስኩዌር አንዷ ሜትር ትወጣለች፣ ሰከንድ ስኩዌር አንዱ ይወጣ ማለት ነው። ስለዚህ የፓርቲክሉ ፍጥነት አት ፖይንት ሲ ላይ ስንት ነው ማለት ነው? 8.37 ሜትር ፐር ሰከንድ ስኩዌር። ቅድም ስንት ነበር ያመጣ ነው? አት ፖይንት ቢ ላይ 6.32 ጨመረ ወይንስ ቀነሰ? ጨምሯል አይደል? ሶ ማንኛውም ፓርቲክል ከላይ ወደታች በሚመጣበት ሰዓት ፍጥነቱ ይጨምራል ማለት ነው። ይሄ ማሳየው ኦኬ። ቢ ደግሞ ጥያቄው ምንድን ነው የሚለው ከኤ እስከ ሲ ድረስ ኔትወርክ ደን ባይ ግራቪቴሽናል ፎርስ በስበት ኃይል ምን ያህል ወርክ ደን አለ? ቶታል ወርክ ደን ነው የሚለው። ይሄ በጣም ሲምፕል ነው። ከኤ እስከ ሲ ድረስ ነው የሚለው። በቀላሉ መስራት እንችላለን። ይህም በቀላሉ ለመስራት ምንድን ነው የምናደርገው? ቶታል ወርክ ደን ኦር ኔት ወርክ ደን ፍሮም ኤ አፕ ቱ ሲ ነው አይደለ? ፍሮም ኤ አፕ ቱ ሲ ወርክ ደን ምን ያህል ይሆናል ነው። ስለዚህ ይህንን ለመስራት በጣም ሲምፕል ነው። ወርክ ደን ማለት ቼንጅ ኦፍ ኢነርጂ ጋር እኩል ነው አይደለ? ያለን ወርክ ደን ከቼንጅ ኦፍ ግራቪቴሽናል ፖቴንሻል ኤነርጂ ጋር ግራቪቴሽናል ፖቴንሻል ኤነርጂ ማይነስ እንጨምራለን። ምክንያቱም ግራቪቴሽናል ፖቴንሻል ኤነርጂ ያው ኦብጀክቱ ወደታች ስለሚወርድ ግራቪቴሽናል ፖቴንሻል ኤነርጂያችን እየቀነሰ ነው የሚሄደው። ስለዚህ ወርክ ደን ኢዝ ኢኳል ቱ ቼንጅ ኦፍ ካይኔቲክ ኤነርጂ ነው። ስለዚህ ምን ማድረግ እንችላለን? ግራቪቴሽናል ፖቴንሻል ቼንጅ ማለት ኤ አፕ ቱ ሲ ነው። ሁለቱ ቦታ ላይ ብቻ ወስደን ግራቪቴሽናል ፖቴንሻል ኤነርጂውን ዲፈረንሱን ብንወስድ ወርክ ደን ባይ ግራቪቲ በቀላሉ መስራት እንችላለን። ኦኬ ሶ እዚህ ቦታ ያለውን ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ እና ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ቢ ላይ ያው ከኤ ወደ ቢ ከቀነስ ነው ማይነሱን እንጠቀማለን። ከቢ ወደ ላይክ እንደዚህ ካደረግ ነው ጀስት ያለው ኔጌቲቭ በኔጌቲቭ ስለሚጣፋ ነው። ኦኬ ሶ ግራቪቴሽናል ፖቴንሻል ኤነርጂ ያንሳል። ስለዚህ የሁለቱን ዲፈረንስ መውሰድ ትችላላችሁ። ግራቪቴሽናል ፖቴንሻል ኤነርጂ ማለት ኤምጂ ኤች አት ፖይንት ይሄ ከዚህ ያለው ኤች ኤ ነው። ኦኬ ይሄ ደግሞ ኤሲ ነው። ኦኬ ከኤስ ከሲ ለሚል ኤች ሲ ኤች ቢ ማለት ይሄ ስለሆነ ሶ ኤምጂ ኤች አት ፖይንት ሲ የሁለቱን ሰርተን ላይ ብቻ ዲፈረንሱ መውሰድ እንችላለን። ሶ የመጀመሪያው ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ እንፈልግ። ሶ ጂፒኢ አት ፖይንት ኤ ኢዝ ኢኳል ቱ ማሱ ስንት ኪሎ ግራም ነው? 8 ኪሎ ግራም ማስ ተሰጥቷል። የመሬት ግራቪቴሽናል አክሰለሬሽን 10 መውሰድ ትችላላችሁ። 10 ሶሪ ችግር የለውም። ኤምጂ ስለሆነ 10 ሜትር ፐር ሰከንድ ስኩዌር። ኤች ኤ ማለት ደግሞ ሃይት 8 ሜትር ነው። ሶ እናባዛው 8 ጊዜ 8 64 ነው። 64 ሲባዛ በ10 640 ጁል ማለት ነው። እዚህ ጋር ያለው ኢነርጂ 640 ጁል ጨረስ። እዚህ ጋር ያለው ኢነርጂ መጠን ስንት ነው? ሌላው ግራቪቴሽናል ፖቴንሻል ኤነርጂ አት ሲ ኢዝ ኢኳል ቱ ማሱ 8 ኪሎ ግራም ማስ ነው። 10 ሜትር ፐር ሰከንድ ስኩዌር የመሬት ግራቪቴሽናል አክሰለሬሽን ወሰድን። ኤች ሲ ማለት ፓርቲክሉ እዚህ ጋር ሲደርስ ያለው የከፍታ መጠን 4.5 ሜትር ነው። ሶ 10 ሲባዛ በ45 4.5 45 ይመጣል። 45 በ8 ማባዛት ትችላላችሁ። ሶ 4.5 መልቲፕላይድ ባይ 10 45 ይመጣል። 45ን ደግሞ በ8 ስናባዛ ስንት ይመጣል? 360 ጁል። ስለዚህ እዚህ ጋር ያለው የኤነርጂ መጠን
360 ጁል ነው ማለት ነው። ኦኬ ስለዚህ ሲምፕል ነው። ወርክ ደናችን ወርክ ደን ባይ ግራቪቲ ማለት ነው። ወርክ ደን ባይ ግራቪቲ ኔቱ ከኤስ ከሲ ድረስ ማይነስ ቼንጅ ኦፍ ግራቪቴሽናል ፖቴንሻል ቼንጅ ማለት ምን ማለት ነው? ግራቪቴሽናል ፖቴንሻል ኢነርጂ ፋይናል ሲቀነስ ግራቪቴሽናል ፖቴንሻል ኢነርጂ ኢኒሻል ማለት ነው። ወይንም ፋይናሉ አት ፖይንት ሲ ማለት ነው። ኦኬ ወይንም በሌላ አባባል ፋይናላችን ማን ነው? እዚህ ቦታ ፋይናል ማለት ከዚህ ወደዚህ ነው የደረሰው። ፋይናል ማለት ሲ ላይ ነው። ግራቪቴሽናል ፖቴንሻል ኤነርጂ ኢኒሻል ማለት ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ኤ ማለት ነው። ሶ ስናቀናንሰው ምን ይሆናል? ማይነስ ይሄኛው ግራቪቴሽናል ፖቴንሻል ኤነርጂ አት ፖይንት ሲ ስንት ነው የመጣው? 360 ጁል ሲቀነስ ስንት? 640 ጁል። ሶስት አቀናንሱት ኔጌቲቭ ነው የሚመጣው። 360 ሲቀነስ 640 ስንት ነው የሚመጣው? 360 ሲቀነስ 640 ኔጌቲቭ 280። ስለዚህ ወርክ ደን ባይ ግራቪቲ ማይነስ የመጣልን ከፋይናሉ ኢኒሻል ስንቀንስ ማይነስ 280 ጁል ማይነስ ማይነስ ፕላስ ይሆናል። ስለዚህ ፖዘቲቭ ወርክ ደን ባይ ግራቪቲ ከኤስ ከሲ ኔት ወርክ ደን ፍሮም ኤ አፕ ቱ ሲ ወርክ ደን ባይ ግራቪቲ 280 ጁል ነው ብለን ከመለሰን በትክክል መልሰን ማለት ነው። ለዛሬ ይበቃናል። በሚቀጥለው ደግሞ ሌሰናችን የቀሩትን ጥያቄዎች በጋራ አብረን እንሰራለን። በሌላ ዝግጅት እስክንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ